ወይዘሮ በሳቱ ሙፊዳ ይባላሉ። ትውልዳቸው በጉራጌ ዞን ጉንችሬ ከተማ ኢነር ወረዳ ነው። የሮዝመሪ ምርት ብዙም በማይታወቅበት ወቅት በማሳቸው በስፋት እያመረቱ ለቤትና ለአካባቢ ገበያ ያቀርቡ ነበር። ዛሬ ደግሞ ጊዜው ራሱ ፈልጎ እንደመጣ ነው የሚናገሩት። እኔ በስፋት ነው የሰራሁት። ከሄክታር በላይ ነው የሰራሁት። ሄክታር በላይ ሰርቼ ቅመም ተረልክ ነበር አዲስ አበባ። አሁን ይሄው ጊዜ መጣለት የውጭ ስፖርት ላደርግ። ይሄው መቼስ ማይለወጥ ነገር የለም። አደራጅቼ ሰው ከ80 በላይ አለን። አሁንም ደረቁ አዲስ አበባን እንልካለን። አሁን ልከናል 15 መኪና ጭነናል። ምርቱ ጥራት ኖሮት ወደ ገበያ ለማቅረብ ማድረቂያ መጋዘን ቢሰራልን ሲሉ ጥያቄያቸውን አቅርበዋል። የደረቁ አይነት በጥራት ነው ማደርቀው። እንዴት ነው? በቃ ጥላ ላይ ደርቅና ካጥራ ቆምና በንጹህ ሸራ ነገር ዘርግተን ጥራት ያለው ነው ምንልከው። የማድረቂያ ቤት መጋዘን ነገር ቢሰራልን ጥሩ ነው ብዬ አስባለሁ። የሮዝመሪ ምርት ከአርሶ አደሩ ጋር በጋራ በመተባበር ጥራትና ብዛት ያለውን ለውጭ ገበያ ለማቅረብ ትኩረት ተሰጥቶ እየተሰራ ስለመሆኑ ነው መሊቅ የስልጤ አርሶ አደሮች ህብረት ስራ ዩኒየን ምክትል ስራ አስኪያጅ አቶ ገግሰቦ ረዲ የተናገሩት። ስለዚህ የአርሶ አደሩን ጥቅም ለማስፋትና ሀገርንም በምርቷ ለማስተዋወቅ በሂደቱ ደግሞ የሀገርን የምንዛሪ ችግር ለመፍታት እንትን እያልን ስለሆነ ዩኒየኑ አሁን ያው የተመረጡ ማህበራት አሉ። የሮዝመሪ ምርት በስፋት የታወቀው በእናቶች አምራችነትና ገበያ በማቅረብ ነበር። አሁን ግን አድማሱን አስፍቶ በሌሎችም አካባቢዎች በስፋት እየተመረተ ለገበያ እየቀረበ መሆኑን ነው የዘርፉ ነጋዴ አቶ ጀማል አሊ የገለጹት። ጅምር ላይ ያስተዋወቁት እናቶች ናቸው፣ ሴቶች ናቸው። ከኮባ ጋር ከጎመን ጋር እየጫኑ አዲስ አበባ እየወሰዱ በትንሹ ማለት ነው እያስተዋወቁ በኋላ እኛም ንግዱን ጀመርን። ንግዱን መጋዘን ከፍተን እዛው ማስተዋወቅ ስራ ሰራን። ከዛ በኋላ በስፋት እየጨመረ አርሶ አደሩ እየጨመረ አሁን ትኩረቱን በአጠቃላይ ወደ ሮዝመሪ ነው ያደረገው ማለት ይቻላል። በማዕከላዊ ኢትዮጵያ ክልል ህብረት ስራ ልማት ኤጀንሲ ከምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር ቅመማ ቅመም ምርት ዘላቂ የገበያ ትስስር ለመፍጠር ከአምራቹ ህብረት ስራ ማህበራትና ኢንተርፕራይዝ አመራሮችና ባለድርሻ አካላት ጋር የግንዛቤ መድረክ በቡታጀራ ከተማ እየተካሄደ ይገኛል። በክልሉ ቅመማ ቅመም ምርቶች በስፋት ከመመረቱን ባሻገር ለበርካታ ዜጎች የስራ እድል እየፈጠረ መሆኑን ነው የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ስሩር የተናገሩት። ክልላችን ላቅ ያለ ኢኮኖሚ ተጠቃሚነትን ሊያረጋግጡ የሚችሉ እንደ ቅመማ ቅመም፣ ቡና፣ ፍራፍሬ፣ ሌሎችም የልማት ኢኒሼቲቭ ተቀርጸው ተስፋ ሰጪ ውጤት የተመዘገበባቸው ይገኛል። በዚህም በርካታ አልሚዎች በትንሽ መሬት ከፍተኛ ገቢ ማግኘት እንዲችሉ እያስቻለ ይገኛል። ይህም የአልሚዎችን ምርታማነት የማሳደግ ገቢ የማሳደግ ኑሮ የማሻሻል ብቻ ሳይሆን ለብዙ ዜጎች በሂደቱ ስራ ዕድል እየተፈጠረ ይገኛል። በክልሉ የተለያዩ ኢኒሼቲቮች ተቀርጾ እየተሰራ ቢሆንም በሮዝመሪ ምርት ትኩረት በመሰጠቱ ለውጡ ለክልሉና ለሀገሪቱ ውጤት ያስመዘገበ መሆኑን ነው የቢሮ ኃላፊ የገለጹት። ኢኒሼቲቮቻችን መካከል በተለያየ ስልት የቅመማ ቅመም፣ የቡና እና ሌሎቹም ስራዎች እየሰራን ያለ ነው። ከነዚህ መካከል እንግዲህ ከጀመርነው አጭር ጊዜ ቢሆንም ሮዝመሪ ተጠቃሽ ነው። የዛሬ 3-4 ዓመት ሮዝመሪ በስልጤ ዞን ውስጥ ከ20-30 ሄክታር ያልበለጠ የነበረበት ግን ይህንን የክልሉ መንግስት በሰጠው ልዩ ትኩረት ሮዝመሪን የማስፋፋት ወደ ዓለም ገበያ የማስገባት ስራ ተሰርቷል። በክልሉ የሚገኙት ህብረት ስራ ማህበራት በክልሉ እየለሙ ለሚገኙ ምርቶች ጥራትና መጠን እያበረከቱ የሚገኙት እገዛ ላቅ ያለ ነው ሲሉ የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር ተናግረዋል። ህብረት ስራ ማህበራት ጸጋዎቻችንን ለማልማት አበርክቶ አላቸው። የእሴት ሰንሰለትን በማሳጠር ጥራት ያለው ምርት ለገበያ በማቅረብ ተወዳዳሪ ምርት ለዓለም ገበያ በማቅረብ ተኪየለሽ ሚና አላቸው። ያን ተኪየለሽ ሚናቸውን እንዲጫወቱ ግን የህብረት ስራ መሪዎች ሚና ቁልፍና ወሳኝ ነው።